እቺ ልጅ ወይ መታገት አለባት ወይ መታሰር ሙከራን ሁለት እድም ቢሰማ ካሜራማን ይሰማል ወይ አለባት ወይ ደግሞ ቪዛ ዱባይ መስጠት አለበት ማለት ነው። አብይ አህመድ ወዳጁ ወይም ደግሞ አማካሪ ወይ አዩኝ ነበርና ሚስጥራን በቃ ተናገሩ ብሎ የሚያደንቅ ምናምን እንዴ ሰናጋጁ ብሎ የሚያቀርባቸው ሰዎች ናቸው። ለአብይ ጸረ ሀገር ጸረ መንግስት ይሆኑ አሁን እነዚህ አይነት ፓርቲዎች አይ ምርጫ አያስፈልግም ምናምን ብለው ቁጭ ቢሉ እኮ ለህዝቡ ትልቅ ውለታ ይውሉለት ነበርና እንደነዚህ አይነት ሰዎች የአብይ አህመድ ስልጣን ለማስቀጠል የሚተባበሩ የአብይ አህመድ ሚሊሻዎች እዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የኪዳነ ምህረት ምስለ ስዕል በ4 ኪሎ የኮሪደር ልማት ስክሪን ላይ መታየቱ ተከትሎ በበርካቶች ዘንድ ግርምት ሚስጥረኛዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ትላችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ የመጀመሪያው በ4 ኪሎ የቤታችን ኪዳነ ምህረት ስዕል መታየቱ እንግዲህ በጣም ብዙዎች ግርምታ ፈጥሯል። ምን ላይ ነው የታየው ምለው ማሳያችሁ ነው። ለዘመናገር እጅግ የሚገርም ነገር በጣም ብዙዎች የራሳቸውን መላምት እያስቀመጡበት ይገኛሉ። ቪዲዮን ማሳያችሁ ይሆናል። ሰሞኑን ደግሞ እጅግ መነጋገሪያ የሆነችው የሚስጥረ ስላሴ ጉዳይ ነው። ብዙዎቿ እንግዲህ በንግግሯ ሲያደንቋት እውነትም እንደ ስምሽ ተግባርሽን ያሳየሽ የተባለች እንግዲህ ስትደነቅ የነበረች ጋዜጠኛ ናት፣ ፖለቲከኛ ሚስጥረ ስላሴ ማለት ነው። እንግዲህ በዚህ ሰዓት ደግሞ ተቀናቃኝ እየመጡባት ይገኛሉ። ሚስጥረ ስላሴ ሸዋሸዋ እየሰራች ነው፣ አውቃ ተልካ ናት፣ ሚኒሻ ናት እያሉ ነው እንግዲህ ለማስመሰል ነው እንግዲህ መድረኩ ላይ እንደዚህ ያለ ንግግር የተናገረችው። የአገዛዙ ስራ አስኪያጅ ነው፣ ተልካ ነው፣ ተነግራ ነው። ከዛው ከአገዛዙ እንደዚህ ያለ መልእክት በይ ተብላ ነው የህዝቡን ስሜት የህዝቡን እንግዲህ እንደዚህ ያለ ነገር ስለሚፈልግ ምናምን የሚባል ነገር የተነሳ ያለውና ብቻ ጉድ ነው የምንሰማው። ማስደምጣችሁ የሆነ መረጃም እንዲሁም ደግሞ አነጋጋሪ ቪዲዮ አለ እንግዲህ ቡና ቆሌዋ ሴት ሰራተኛ እንግዲህ ቁጣ ቀስቅሷል። በቅድሚያ ወደዛ ከመሄዳችን በፊት እጅግ የምንወደው የምናከብረው አዶናይ ለዘማሪ ገብረ ዮሐንስ የቤትና የመኪና ስጦታ ሊያበረክለት እንደሆነ እንግዲህ በይፋ ተዘግቧል። በጣም እጅግ ደስ የሚል ነገር ነው። ይህንም የሚሰጠው እንግዲህ ካምፓኒ አስደምጣቸዋለሁኝ። በጣም እጅግ የምንወደው የምናከብረው በተለይ እንግዲህ በኦርቶዶክሳውያን ዘንድ ትልቅ አክብሮት የሚሰጠው በቅድስት ሥላሴ ካቴድራል ሊቀ ጳጳሱ ቅዱስ ፓትርያርኩ አባታችን ብፁዕ ቅዱስ አቡነ ማትያስ ካባ ያለበሱት የሰንሻይ ኮንስትራክሽን ባለቤት እንግዲህ የምንወደውን የሊቀ መዘምራን በሉት ወንድማችን ገብረ ዮሐንስን የሱን የቤትና የመኪና ቻሌንጅ ተረክበው እንግዲህ ተዘጋጅተው ሬዲ ሆኗል የሚል መረጃ ወጥቷል። በጣም እጅግ የሚያስደስት ነገር ነው። ስለምናቀርላችኋለሁ መረጃው አስደምጣችኋለሁ። እስኪ ወደ ቪዲዮ ተከታተሉኝ። ቪዲዮ ላይክ አድርጉት። ኦርቶዶክስ አይናችሁ መረጃውን በደንብ አድርጋችሁ ሼር አድርጉት። በዝማሬው ሰማያትን የሚያንኳኳ በጣፋጭ ድምፁ የብዙዎችን ልብ የሚያክም ድላለ በቃለ እያለ የተስፋን ስንቅ የሚሰጠን የሁላችንም ወንድም ዘማሪ ገብረ ዮሐንስ ዛሬ ለሱ ታላቅ የምስራች ተሰምቷል። ድላለ በስምህ እያለ በመንፈሳዊ ዝማሬዎቹ የብዙዎቻችን ሕይወት የባረከው ተወዳጁ ዘማሪ ገብረ ዮሐንስ በአዶናይ አማካኝነት የመኪና ሽልማት እንዲሁም ደግሞ የቤት ሽልማት የሚያበረክትለት ካምፓኒ መገኘቱ አዶናይ በታላቅ ደስታ አብስሯል። የዝማሬው በረከት በቤታችሁ እንዲሞላ ይህንን ደስታ ለሌሎችን በማካፈል አጋርነታችሁ እንድታሳዩ በትህትና ተጠይቃችኋል። ይህ የምስራች ለሁሉም እንዲደርስ ሼር ማድረጋችሁ እንዳትረሱ። ለዘማሪው ያለንን ፍቅር በተግባር የምናሳይበት ሰዓት አሁን የደረሰ ይመስላል። ጋይስ እንግዲህ መረጃው እንደሰማችሁት ነው። እውነት ለመናገር በጣም እጅግ ነው ደስ ያለኝ። እንግዲህ በትናንትናው ዕለት አዶናይ ወደ አሜሪካ ሊሄድ ነው ብሎ አንድ ቪዲዮ ፖስት አድርጎ ነበርና የወንድማችን የአዶናይን ጉዳይ እንዴት አድርጎ ነው የሚል ትልቅ ጥያቄ ተፈጥሮብኝ ነበረ። ከዛ መሻሻ ላይ ይሄን ቪዲዮ ሳይ አዶናይ ጋር እንግዲህ እንደምታዩት ተገናኝተው ትልቅ አቀባበል ነው ያደረገለት ለሊቀ መዘምራን ለወንድማችን ለዘማሪ ገብረ ዮሐንስ ወንድማችን አዶናይና እንደምታዩት በጣም ደስ ያለኝ ነው ተናገርላችኋለሁ። ታዲያ ይሄ ነገር የተፈጠረው ይህ ነገር ሊሳካ የቻለው እንግዲህ አዶናይ በትናንትናው ዕለት አሜሪካ ሊሄድ በተዘጋጀበት ቦታ ላይ እንግዲህ አምባሳደር ሆኖ ተሾሟል። እንግዲህ የአንድ ድርጅት ማለት ነው እና እዛ ቦታ ላይ የሰንሻይ ኮንስትራክሽን ባለቤት የሆኑት ዶክተር ሳሙኤል ነበሩ። እንግዲህ በዛ ሰዓት አናግሯቸው ነው እኚህን ትልቅ ደግ አባት ለሊቀ መዘምራን ለዘማሪ ገብረ ዮሐንስ እንደዚህ ያለ ነገር ሰርፕራይዝ ያሰሙን ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። እንግዲህ ዕለቱ ትናንትና የገብርኤል ቀን ነው።
እንግዲህ እንደምታውቁት ደግሞ የስንሳይ ኮንስትራክሽን ባለቤት ሆኑት አቶ ሳሙኤል በገብርኤል ቀን አመት ከአመት እንደ ሰንበት 6000 ምናምን ሰራተኛ አስቀምጠው ስራ ቦታ አይገቡም ቁጭ አድርገው እንደ ሰንበት እንዲያከብሩ የሚያደርጉ እንግዲህ የገብርኤል ወዳጅ የሆኑት በገብርኤል ቀን ለሊቀ መዘምራን ለዘማሪ ገብረ ዮሐንስ ይህንን የምስራች በወንድማችን በአዶናይ በኩል እንግዲህ ቃል ገብተዋል። በጣም ደስ ይላል። እውነት ለማያገርላችኋለሁ ለማታውቋቸው እኛ አባት ማናቸው የሚሆን እስኪ ትንሽ እናስደምጣችሁ። 6500 ሰራተኛ አለ። አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም በየወሩ ቢሮ ዝግ ነው አጠቃላይ። ለምን ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቄቆስን ከሰዓት ካወጣኛ ነው ያወጣ። ስለዚህ የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት ሁለቴ ማለት ነው። አይቀርም። የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ የገብርኤል ታሪኩ ብዙ ነው። ከሰዓት ያወጣል። አንዷን ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ። አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋርም ገብተን ብዙ ተጨቃጨቅን። አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል፣ ወደ ኢንዱስትሪ ለምን አይሄድም፣ ወደ ምናምን አይሄድም አሉ። አሁን ሁሉም ደግሞ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል? ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል። እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ። እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል? ለምን በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ? ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 1 ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም። በምንም ታሪክ ጭቅጭቅ ተፈጠረ፣ ብጥብጥ ተፈጠረ። ያ ነገሩ ለማስፈራራት ነው። ሪል ስቴት መግባት አችሉን ተባለ። በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር። እዚህ ያሉ ወደ 40 ሰዎች ናቸው። 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ። እያንዳንዱ ነጋዴ ከሀገር አትወጡም ተባለ በዚህ በሪል ስቴት ጉዳይ። እኔ ገብርኤል ቁልቢ ደረሰ። 5 ቀን ቀረው ልቀር ነው ቁልቢ አልኩ። አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ። ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል። ሲጠብቁኝ በር ላይ ስሜን አየና እዛ ኢሚግሬሽን ሰውዬ ስምህ አለ አለ። አሁን ስሜ አለ መግባት ይቻላል መውጣት ነው የማይቻለው አልኩት። አረደ ከዛ ወዲያው ሻወሬን ወሰድኩ። መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄደን ይገርማቸዋል። ቁልቢ በሆዴ ተሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል። ሃሎ ሳሚ ያግዱ እኮ ተነሳለኝ። እንግዲህ የገብርኤል ነገር ይሁት እንግዲህ በቃርም ቀርቼ ነበር። የገብርኤል ታሪኩን ይሁት ነው የምላችሁ አይደል? ኦኬ ጋይስ እንደሰማችሁት ነው። ዶክተር ሳሙኤል ማለት እኚህ አባት ናቸው። በዚህ ሰዓት በጣም የሚገርም አጋጣሚ የተገናኙ በትናንትናው ዕለት በዕለተ ገብርኤል ቀን አስባችሁታል አይደለ? ምን ያክል ደግሞ የገብርኤል ወዳጅ እንደሆነ አስባችሁታል አይደል? እኚህ አባት እና እግዚአብሔር ይመስገን ይሄን ላደረገ ምንም ማድረግ አይቻልም። እንግዲህ በወጣው የተካ ጸጋውን ያብዛላችሁ ማለት እወዳለሁ። እውነት ለመናገር በጣም ደስ ያለኝ እና የቀረውን ቪዲዮ የነበረውን ቆይታ አዶናይና ገብረ ዮሐንስ መጨረሻ ላይ ማሳያችሁ ይሆናል። እስኪ ወደ 4 ኪሎ ይታያል ቤታችን ቅድስት ኪዳነ ምሕረት ምስል ላሳያችሁ። በጣም ብዙዎች እየተነጋገሩበት ነው የሚገኘው። የኪዳነ ምሕረት ምስለ ስዕል በ4 ኪሎ የኮሪደር ልማት ስክሪን ላይ መታየቱ ተከትሎ በበርካቶች ዘንድ ግርምት ፈጥሮ እንደነበር ከጉርሻ ፖስት ላይ ለመመልከት ችያለሁ። የኪዳነ ምሕረት ምስለ ስዕል ምን ያህሎቻችሁ ዛሬ በ4 ኪሎ ተመለከታችሁት? እስኪ በኮመንት ስፍራው ላይ ግለጹልኝ። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ የተተከሉት የኮሪደር ልማት ግዙፍ የዲጂታል ስክሪኖች ላይ እንግዲህ ዛሬ ልዩ ትኩረትን ስበው ውለዋል። ታዲያ በሁሉም ስክሪኖች ላይ መደበኛ የመንግስት መልእክቶችን ሲያስተላልፉ፣ ይህ ስክሪን ግን ለብቻው ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና እንዲሁም ደግሞ አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኖ ነበረ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ኦኬ ጋይስ እንዳያችሁት ነው እንግዲህ በ4 ኪሎ ኮሪደር ልማት ስክሪን ላይ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ምስል እንደዚህ ያለ መልኩ እንግዲህ ታይቷልና በጣም ብዙዎች እየተገረሙበት ይገኛል እና በጣም ብዙ አስተያየት እየተሰጠበት ነው የሚገኘው። ጋይስ ታስባችሁት አይደለ? እንጃ እዚህ ጋር ምንም አይነት አስተያየት መስጠት አልፈልግም። እስኪ ሁላችሁም እናንተ የመሰላችሁ ኮሜንት ላይ ብታስቀምጡልኝ ይሆናል። አሁን ገጥታም ወስዳችሁ ወደ ሚስጥረ ሥላሴን እጅግ ከፍተኛ የሆነው ተቃውሞ ገጥሟታል። እስኪ ከሷ ቪዲዮን እንጀምርና ስለሷ ጉዳይ ሰፋ ያለ ምርጫውን በተመለከተ የአብይ አህመድ ህጋዊ ቅቡልነት እንዲያገኝ እና ምርጫ እየተካሄደ እንደሆነ ለማስመሰል ፊት ለፊት እየወጡ የሚከራከሩ ሰዎችን እያየን ነው። እኔ
የአብይ አህመድ ስልጣን እንዲቀጥል በየትኛውም ሁኔታ የሚተባበር በሙሉ የህዝብ ጠላት ነው። የአማራ ህዝብ ጠላት ነው። የኢትዮጵያ ህልውና አደጋ ውስጥ ራሱ የኢትዮጵያ ህልውና አደጋ እንዲቀጥልና እንድትፈራረስ የሚተባበር ሰው ነው። እኔ እያየሁኝ ነበርና ሚስጥራን በቃ ተናገሩ ብሎ የሚያደንቅ ምናምን እንዴ እነ መስከረም አበራ በህይወት ያሉትን አይደለም ጡታቸው የተቆረጠ ኮፋኖች ይሄ ገብቷቸው የአብይ አህመድ ስርዓት ገብቷቸው ሲታገሉ ፊት ለፊት ሲናገሩ ቆይተው ነው ተገድለው በአሰቃቂ ሁኔታ እየሞቱ ያሉት። ማድነቅ ከፈለጋችሁ የሚደነቅ ቀድሞ የተናገሩ በመናገራቸው እስር ቤት ያሉ በህይወት የሌሉ ብዙ አሉ። ማድነቅ ከፈለጋችሁ እነሱን አድንቋቸው እንጂ የአብይ አህመድ ስርዓት እንዲቀጥል ፊት ለፊት ወጥቶ ምርጫ እየተካሄደ የሚመስል ነገር ፊት ለፊት ቁጭ ብሎ ስለተናገሩ የሚደነቅ የአብይ አህመድ ስልጣን እንዲቀጥል እየተባበሩ ያለውም ደግሞ እነዚህ የአብይ አህመድን ህጋዊ ቅቡልነት እንዲኖረው የሚያደርጉ ማንም ይሁን በጣም እንደ ጸረ አማራ ነው የማያቸው። እንደ አማራ ትግል እንደ ጸረ አማራ ናቸው። ያውም ደግሞ ኢህአፓ በሚባል ምርጥ የአማራ ልጆችን በልቶ ለዚህ ሁሉ ውጥንቅጥ የከተተንን ፓርቲ ወክላ መጣ አይደለም ለብቻዋ ታግላ እሷም ሆነች በዙሪያው ያሉ አብይን የተቃወሙ ይመስል የስራ አጥነት ችግር፣ የኢኮኖሚ ችግር ያ ነው እንደ ኢትዮጵያ ህዝብ አሁን ያለበት ችግር ሪል ይረዱታል። ችግሩን ተረድተው ነው ለምርጫ ኢትዮጵያን ችግር እንፈታለን ብሎ የመጡት። እኔ እንደነዚህ አይነት ፓርቲዎች አይ ምርጫ አያስፈልግም ምናምን ብለው ቁጭ ቢሉ እኮ ለህዝቡ ትልቅ ውለታ ይውሉለት ነበርና እንደነዚህ አይነት ሰዎች የአብይ አህመድን ስልጣን ለማስቀጠል የሚተባበሩ የአብይ አህመድ ሚሊሻዎች ከአርፎ ቢቀመጡና ለህዝቡ ሰላም ቢሰጡ ጥሩ ነው ብዬ አስባለሁ። እንግዲህ ጋይስ በውጭ ሀገር ካሉ እንግዲህ ፖለቲከኞች ሚስጥረ ስላሴ ላይ እንደዚህ ያለ ዘመቻ ከፍተውባታል ማለት ነው። በተቃራኒ ደግሞ ሚስጥረ ስላሴ እንግዲህ በጣም ሲያደንቋት የነበሩ ግለሰቦች መካከል አንዱ ላሳያቸው ምንም አይነት ጥፋትና እንግዲህ አቋሟ የተቀያየረ አቋም እንደሌላትና በቪዲዮም ቢሆን በአካል ማይቻታለኝ አቋሟ ይህ ነው ሲል ሲመሰክርላት ያለ አንድ ግለሰብ ላስደምጣችሁ። ምናልባት ከዚህ ሀሳብ ጋር ይጋጭም ወይ የሚለው ሚስጥረ ስላሴ ታምራት ፖለቲከኛ ለመሆን ከወሰነች በኋላ ሻይ ለመጣጣት ተገናኝተን ነበርና አንድ ጥያቄ ጠይቂያት ነበረ። ኢትዮጵያ ፖለቲካ በጣም ዋጋ ያስከፍላል እና ለኢትዮጵያ ሕዝብ ዋጋ መክፈል አግባብ ነው ብለሽ ታስቢያለሽ ወይ ብዬ ጠይቂያት ነበርና የመለሰችልኝን መልስ በጣም ነበር የወደድኩት። እኔ ዓላማ አለኝ፣ ዓላማ ያለው ህይወት መኖር ደግሞ ለዓላማ ዋጋ በመክፈል አምናለሁ ብላኝ ነበርና ከሰው ጋር ተዋወቃለሁ እገሌ ጓደኛዬ ነው ምናምን ነገር የሚል ይዘት ያለው ኮንተንት መስራት በጣም ስሜት እንደማይሰጥ አውቃለሁኝ። ግን ይህንን የግድ ማንሳት የፈለኩበት ምክንያት ስላለ ነው። እንግዲህ ከማቃት ጊዜ ጀምሮ ሁለት በጣም የሚገርሙኝ ባህሪዎች አሏት። ሚዲያ ላይ ያለችው ሚስጥርና በአካል ያለችው ሚስጥር አንድ አይነት ናቸው። ይህን በጣም ወድላት ባህሪ ነው። ሌላ ግን በጣም የሚገርመኝ ባህሪው ፍጹም የማያቋርጥ እድገት ሁሉ ጊዜ በህይወቷ ታስመዘግባለች። ለምሳሌ ካቻምና ያለችው ሚስጥረ ስላሴና አምና ያለችው ሚስጥረ ስላሴ በጣም የተለያዩ ናቸው። በጣም አድጋለች። የአምናዋ ሚስጥረ ስላሴና የዘንድሮዋ ሚስጥረ ስላሴ በጣም ትለያለች። የዘንድሮዋ ደግሞ በጣም ያደገች ሰው ናትና ታዲያ ለምንድን ነው የምትነግረን ልትሉ ትችላላችሁ። እዚህ በጣም ብዙ ወጣቶች በማህበራዊ ትስስር ገጾች አሉን። ፖለቲከኛ የሆነም ያልሆነም ፖለቲካ የሚወድም ማይወድም ግን በጣም ጥቂት ነገር ከሷ መማር የሚቻል ይመስለኛል። አንድ ለዓላማ መኖር የተከለከለ በሚመስል ቦታ ላይ ጭምር ፖለቲካ ለወጣት የሚፈቀድ አይመስልም። እዛ ቦታ ላይ ግን በዓላማና በጽናት ላመኑበት ነገር በመቆም አርአያ መሆን እንደሚቻል አሳይታናለች። ይሄ በጣም ለሁሉም ወጣት በጣም ጥሩ ትምህርት ነው ብዬ አስባለሁኝ። ሌላኛው ግን በጣም የማያቋርጥ እድገት በህይወት ላይ ማስመዝገብ ነው። ይሄ በጣም ሁሉ ጊዜ በመጠየቅ ሁሉ ጊዜ ለመማር ራስን በማዘጋጀት በየጊዜው ራስን ማሻሻል ነው። ይሄም ለወጣቶች በጣም ጥሩ ትምህርት ይሰጣል። እንዳልኩት እንግዲህ አሁን አጀንዳ ስለሆነች ነው ሰሞኑን ሚስጥረ ስላሴን ያነሳሁት። ከገሌ ጋር ተዋወቃለሁኝ፣ ከገሌ ጋር ሻይ ጠጥተናል በሚል መንፈስ ማውራት በጣም ስሜት እንደማይሰጥ አውቃለሁኝ። ግን እንደው በዚህ መንገድ የግድ ማንሳቱ አስፈላጊ መስሎ ስለታየኝ ነው። ለዓላማ መኖርና ሳያቋርጡ ማደግን ከሚስጥረ ስላሴ ብንማር ጥሩ ነው፣ ከፖለቲካው ጎን ለጎን ለማለት ነው። ኦኬ እንደሰማችሁት ነው እንግዲህ በእንደዚህ ያለ መልኩ የመሰከረላት ይገኛል ማለት ነው። እንግዲህ በሚስጥረ ስላሴ ጉዳይ የመጀመሪያዎቹ እንደሰማችኋት ማለት ነው እና ብቻ አወዛጋቢ የሆነ ነገር ገጥሟታል። እሺ ደግሞ እዚህ ጋር አንድ ቪዲዮ ላሳያችሁ። እንግዲህ ከዚህ ቀደም ከጋዜጠኞች ጋር በሚዲያ ላይ ወጥታ ከፍተኛ ክርክር ያደረገችበትን አንድ ቪዲዮ ላሳያችሁና ወደ ቡና ቆላው ቪዲዮ እንሄዳለን። እዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታላቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን
ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የጠቀሱ የገለጹት ምንድነው ጦርነት ነው እኛ ሳንፈርም የሚላክ ጦርነት ነው ሳቸው አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው እኛ ሳንፈርም የሚላክ ድሮን የለም ድሮን እንልካለን ፈርመን እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም ንጹሃንን ነው ተደጋጋሚ ሲገድል የነበረው ጦርነት ለማለት ምንድነው የሚጠበቀው ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንለውም ግጭት ነው ልንለው እንችላለን ነው ፖይንቱ ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፋ ስለዚህ አብሮ እየሰራ ነው ሊያስብል ይችላል ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም ተገቢ አይደለም ከገባችሁበት በደንብ ለምን አይችልም መሰለ ፋኖን አምጥታ 4 ኪሎ አስገባላል ነው ጦርነቱ ይቆም ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ ያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው ደሞዝ ተከፍሎኝ አይደለም የምሰራው እሺ በምን ትኖራለሽ የትርጉም ስራ ነው የምሰራው ሚስጥር በዚህ ውስጥ ያፓስ ተቀላቀል ጥቅም አገኛለሁ ብላ ነው ስንት ጥቅም ማግኘት የምችልበት ስራ ያለ ሊበልጥ ይችላል ሪስክ አይ ምንም ማለት እንዳልኩ ነው ከማህበራዊ ህይወት በጣም ይነጥልሃል ደሞዝ ተከፍሎኝ አይደለም የምሰራው እሺ በምን ትኖራለሽ የትርጉም ስራ ነው የምሰራው እሺ ገብቷል እኔ ከፓርቲው ወስደው ገንዘብ በጨራሽ እንደዛም እንዲሆን ደግሞ አልፈልግም ይሄ ፖለቲከኛነት ወይ ደግሞ ፖለቲካ ውስጥ የገባሁበት ነገር አላማ ስላለኝ ወይ ማየት የምፈልገው ለውጥ ስላለ እንጂ በግል እንዳልኩ ነው ኤንጂኦ ነበር የምሰራው ምን ይሰራልኝ ማለት ወጣት ደግሞ ስትሆን ይደብራል እኮ በማይሆን መንገድ ያገኘው ገንዘብ ነው ይደብረኛል ለምሳሌ እና ጥቅም እንደው አስልቼ እንኳን ገባው እንደሚታሰበው ምናምን እንደዛ እንኳን ቢሆን የለውም እንደዛ ብላችሁ አትግቡ ነው ማለት ዲስአፖይንተር ተሆናላችሁ እሱማ ምን ይታወቃል የሚላከው ገንዘብ ከሌላው የተሻለ ሆኖ ሊገኝ ይችላል ያው በኢትዮጵያ ብር ሲመነዘር ደግሞ በደንብ ቁጥሩ ከፍ ይላል ምርጫ ቦርድ እኮ ኦዲት ያደርጋል እንዴ ሰው እንዴት ነው አንደርስታንድ ማያደርግ አይ የምርጫ ቦርድ ነው ለምሳሌ ቅድም አልኩሽ እኮ ገንዘቡ ሲላክ ምን በግል አካውንት እንግዲህ ሰማችኋት ነው ይህ አቋሟ የሚስጥረ ስላሴ እንግዲህ በአካልም ማግኘት እንደዚህ ያለ አቋም ነው ያላት እየተባለ ይገኛል ስለዚህ እናንተ ከማንኛው ሐሳብ ናችሁ ውጭ ሀገር ካሉት ፖለቲከኞች ወይስ ከሷ ጎን እስኪ ሁላችሁም ኮሜንት ላይ ተሰማችሁን አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል እስኪ አሁን ወደ ጠቅላዩ ቪዲዮ እንሂድ በጣም ብዙዎች እየተነጋገሩበት እቺ ልጅ ወይ መታገት አለባት ወይ መታሰር አለባት ወይ ደግሞ ቪዛ ዱባይ መስጠት አለበት ማለት ነው አብይ አህመድ ወዳጁ ወይም ደግሞ አማካሪ ወይም አሰናጋጁ ብሎ የሚያቀርባቸው ሰዎች ናቸው ለአብይ ጻረ ሀገር ጻረ መንግስት የሆኑት አሁን እቺ ልጅ አብይ ካጠገባው አለ መሪያችን ነው እሱን አልፋ ለዱባዩ መንግስት ልታሸት ትሄዳለች ቡና ሽታሽ ይውለቅ እንጂ ግን በጣም ነው ያዘንኩት እቺ ልጅ መባረር አለባት እስር ቤት ወይም ደግሞ የዱባይ ቪዛ ተሰጥቷት ውጭ ሀገር ሀብታም ወዳጅ ናት እቺ ሀብታም ወዳጅ አብይ አሁን እንደዚህ ሊያሸት እንዲህ ሲል ነው አስጥላ ወደ ሰውዬ ወደ ዱባይ መንግስት የወሰደችው ማለት እንደዚህ ልጅ ነገዘ ኢትዮጵያ በጣም ነው የምንቃወመው ይሄ እንደዚህ አይነት ነገር ምን ጊዜ ማዳም ይሰራ የተኛውም ጀባታ ባለቤቱ ሳይማርከው ሌላ ሰው እንትና ያደርገው አልፋ ዘላ ሌላ ባለ ሀብት ጋር ሄዳ ልታሸት እቺ ሽታ በጣም ነው ያዘንኩት ይሄ መስተካከል አለበት ወደፊትም መንግስት ውስጡን ይመርምር ውስጡ ላይ ያሉ ነቀዞች ናቸው እየበሉ ነው ያሉት ስናክ ምን ኖረው ይሄ እንደዚህ አይነት ለመንግስት ታማኝ ያልሆኑ ፖሊሱም ከጫት ቃሚው ጋር መንግስትን የሚያማ አስቀያሚ ሀገር ደህንነትን ማይጠብቅ ለሀገር ጸር የሆኑት እንደዚህ አካላት ናቸውና መንግስት ውስጡን መፈተሽ አለበት ስልሽ ነገር ዘኢትዮጵያ ፈርዖንን ከባህር የጣለው ጌታዬ የጸናው ስም ነው አምላኬ የጸናው ስም ነው ድል አለ በስምህ ድል አለ በቃልህ
ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ባንተ ነው። ብዙ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙርም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ ፈልጋለሁ በኔ መነጽር በብዙ ኢትዮጵያውያን መነጽርም። እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማለዋሽህ አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው ሶሪ። እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንኖርም ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራ ቀኝ ጨለማ ይሆንብሃል። እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ። እና ጥቂት የዛን ጊዜ ያየዋቸው ፈተናዎች አልደብቅህም አሁን የማየውን ገብረ ዮሐንስ አሁን ያለውን ገብረ ዮሐንስ ይመጣል ብዬ ያላሰብኩባቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ወደ ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን ባንድ በሌላም በኩል መጥቶ አሁን የምናየውን ገብረ ዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረ ዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች የነበሩ ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መቶ ደግሞ ሰው አስነሳ እና አሁን ይሄን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናል። እና ያቺ አመት ያቺ 2002 አመት በተለይ በጣም ከባድ ዘመን ነበር። ዋው 15 አመት ያልኩ ነው። በጣም ብዙ ነገር አልፋል። ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ። እሱን ፈተና ስላለፍክ ነው እዚህ ደረስከው። ዋው